ምንም ያደርገው ሰይጣን መጀመሪያ የምንወደውን ጻድቅ ሰውየው እንዲጠራ ያደርገዋል ወይ ድንግል ማርያምን ወይ ሚካኤልን አደገኛ አይ ማንየው ማርያምን እየጠራ አይደል እንዴት ይዋሻል እንላለን እኛ ማለት ሞኞች ከሆን እንዴ እንላለን ይሄው ሚካኤልን እየጠራ በሚካኤል ስም አይደል እንዴ ይላሉ ብዙ ሰዎች ጀርባው ግን ሌላ ነው ዓላማው ሌላ ነው ሃይማኖት መለወጥ ለሰዎች በጣም ቀላል ልጆቻቸውን አያስቡ ወይ ባል ይለውጣል ወይ ሚስት ትለውጣለች ያን ጊዜ ልጅ መድረሻ ይጠፋዋል የእናቴ ልቀበል ያባቴን ብሎ ይቸግራል እዚያ ሲወርዱ ነው መንፈስ ቅዱስ ወደ እስያና ቢታንያ እንዳይሄዱ ለምን እንደከለከላቸው የገባቸው እግዚአብሔር የሚከለክለን ነገር በጊዜው እስኪመለስልን ድረስ እግዚአብሔርን መቃወም እንደሌለብን እንማራለን ክቡራን የምትሆኑ አይንተ እግዚአብሔር ካህናት መምህራን የእግዚአብሔርን ቸርነትና መግቦት ሽታችሁ በቤተ መቅደሱ የተገኛችሁ ኦርቶዶክሳውያን ቤተሰቦቻችን ምእመናንና ምእመናት ሁላችሁ በክርስቶስ ሰላም እላችኋለሁ እንደምን ሰነበታችሁ እንደምን ዋላችሁ እንደምን አረፈዳችሁ አሜን አምላካችን እግዚአብሔር በድጋሚ ስሙ የተመሰገነ ይሁን የሰው ልጆች ሁሉ መዳንና ነፃነት በማህፀኗ የተጻፈባት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልባችን ለወላ አምላካችን እግዚአብሔር ይሳልብን እንደ እግዚአብሔር አምላካችን ቅዱስ ፈቃድ በዚህ ዕለት የቤተ ክርስቲያን ታሪክ በዓለም መድረክ ትምህርታችንን ቀጣይ ክፍል የምንመለከትበት ነው የዛሬ ሳምንት የሐዋርያው ቅዱስ ጳውሎስን የመጀመሪያውን ሐዋርያዊ ጉዞ እና ያደረጋቸውን የፈጸማቸውን ተልእኮች ለማየት ሞክረናል ዛሬ ሁለተኛውን የቅዱስ ጳውሎስ ሐዋርያዊ ጉዞ እንመለከታለን ባለፈው ሳምንት እንደምናስታውሰው የሐዋርያው ቅዱስ ጳውሎስ መነሻና መዳረሻ ከተማው አንጾኪያ የምትባለው አካባቢ እንደሆነችና በአንጾኪያ ከአሕዛብ ወገን የመጡ ክርስቲያኖችና ከአይሁድ ወገን በመጡ ክርስቲያኖች መካከል አንዳንድ አለመግባባት ተፈጥሮ እንደነበረ ይህ አለመግባባት ደግሞ ምክንያቶቹ አይሁድ እንደነበሩ ከአሕዛብ ወገን የመጡት ክርስቲያኖች ካልተገረዙ በቀር ክርስትናው ጥምቀቱ ወንጌሉ ለነሱ ዋጋ የለውም የሚል ትምህርት እያስተማሩ አሕዛብን ይረብሿቸው ስለነበረ ሐዋርያው ቅዱስ ጳውሎስ ይህንን ችግር ለመፍታት ወደ ኢየሩሳሌም የሐዋርያት ጉባኤ ችግሩን ይዞት እንደሄደ ሐዋርያት የመጀመሪያውን ሲኖዶሳቸውን በዚህ ምክንያት እንዳደረጉ እና የአንጾኪያን ችግር ከመፍታት ጋር ተያይዞ ቤተክርስቲያንና ሕይወቷ እንዴት ባለ መንገድ መጓዝ እንደሚገባት ቀኖና የሰሩበት ስርዓት የሰሩበት በ50 ዓመተ ምህረት የተካሄደው የሐዋርያት የመጀመሪያው ሲኖዶሳቸው እንደተከናወነ ተመልክተናል ቅዱስ ችግር ከፈታ በኋላ ሐዋርያት እንዲፈቱት ካደረገ በኋላ ጥቂት ጊዜ ይሄንን ሐዋርያት የደነገጉትን ስርዓት በአንጾኪያ ላሉት አስተምሮ ሁለተኛውን ሐዋርያዊ ጉዞ ይጀምራል ሁለተኛውን ጉዞ የጀመረው በ51 ዓመተ ምህረት ነው በ50 ዓመተ ምህረት ይሄን ጉባኤ ሰነ በኋላ ለአንድ ዓመት በዛው በአንጾኪያ ያስተማረ ሐዋርያት የደነገጉት ስርዓት የሰው ስርዓት እንዳልሆነ መንፈስ ቅዱስ ከነርሱ ጋር ሆኖ እንደወሰነ የመንፈስ ቅዱስን ውሳኔና በመንፈስ ቅዱስ ምንጭነት ቤተክርስቲያን የሰጠችውን ስርዓት ክርስቲያኖች መጠበቅ እንደሚገባቸው እስኪረዱ ድረስ አስተምሯቸው በ51 ዓመተ ምህረት ሁለተኛውን ጉዞ ጀምሯል ሁለተኛው የሐዋርያው የቅዱስ ጳውሎስ ጉዞ ከሐዋርያት ሥራ ምዕራፍ 16
እስከ ምዕራፍ 18 መጨረሻ ላይ የሚገኘው ነው። ሐዋርያት ሥራ ምዕራፍ 15 የሐዋርያትን ሲኖዶስ ጉባኤያቸውንና የደነገጉትን ድንጋጌ ያለን ከዚያ ከምዕራፍ 16 ጀምሮ እስከ ምዕራፍ 18 የመጨረሻው ቁጥር ድረስ የቅዱስ ጳውሎስ ሁለተኛው ሐዋርያዊ ጉዞ ታሪክ የሚገኝበት ክፍል ነው ማለት ነው መጽሐፍ ቅዱሳችን ውስጥ። በዚህ ጉዞ ቅዱስ ጳውሎስ የተጓዘው ከደቀ መዝሙሩ ከሲላስ ጋር ነው። በመጀመሪያው ጉዞ እንደምታውቁት በርናባስ አብሮት ነበር፣ ቅዱስ ማርቆስ አብሮት ነበር። ቅዱስ ማርቆስ በገጠመው መከራ ምክንያት መከራውን መቋቋም አቅቶት ወደ ኢየሩሳሌም ሲመለስ በርናባስ አብሮት ተጉዞ ነበር። ነገር ግን በርናባስም ሌላ ጥያቄ አመጣ። ይሄ ጥያቄ ምንድነው? ማርቆስ ከኛ ጋር አብሮ ሊጓዝ ይገባል የሚል ነበር። ቅዱስ ጳውሎስ ግን እንዲጓዝ አልፈቀደም። በዚህ ምክንያት በርናባስም ተለይቶት ወደ ኢየሩሳሌም ሄዷል። ዞሮ ዞሮ እነዚህ ደቀ መዛሙርት ግጭቶቻቸውም ለቤተ ክርስቲያንና ለተልእኮ ብቻ እንጂ ሌላ ስውር አጀንዳና ዓላማ የሌለው ግጭት ነው። ለቤተ ክርስቲያንና ለሐዋርያዊ ተልእኮ ከማሰብ የመነጨ ግጭት ነው ይህ ግጭት። ስለዚህ ቅዱስ ጳውሎስ ሁለተኛውን ጉዞውን ከሲላስ ጋር አብሮ አድርጓል እና ሲወጡ ወደ ደርቤን አካባቢና ልስጥራን የሚባሉ አካባቢዎች ነው የተጓዙት። መጀመሪያ በዚህ በሶሪያ በኪልቅያ በኩል ኪልቅያ የምትባለው የዛሬዋ አሁን ደቡብ ቱርክ አካባቢ የምትገኝ ናት። በዚያ አካባቢ ወንጌል ከሰበኩ ካስተማሩ በኋላ ደርቤንና ልስጥራን የሚባል አካባቢ ተጉዘዋል። በዚያ ጢሞቴዎስ የሚባል ሌላ ደቀ መዝሙር አግኝተዋል፣ ሐዋርያው ቅዱስ ጳውሎስና ሲላስ። ጢሞቴዎስ እናቱ አይሁዳዊት ናት፣ በእግዚአብሔር የምታምን ናት። አባቱ ግሪካዊ ነው፣ አረማዊ ነው። አባቱ ከአሕዛብ ወገን ነው። ከነዚህ ሁለት አካላት የተወለደ ልጅ ነው ጢሞቴዎስ። ዝም ብላችሁ አስቡት። ሁለት ሃይማኖት ካለው ቤተሰብ ሊወለድ የሚችል ልጅ ምን ሊሆን እንደሚችል አስቡት። በጣም ብዙዎች ይቸገራሉ፣ ልጆች ይቸገራሉ። ሃይማኖት መለወጥ ለሰዎች በጣም ቀላል ነው። ልጆቻቸውን አያስቡ እና ወይ ባል ይለውጣል ወይ ሚስት ትለውጣለች። ያን ጊዜ ልጅ መድረሻ ይጠፋዋል። የእናቴን ልቀበል የአባቴን ብሎ ይቸግራል። እንዲህ ባለ ሕይወት ውስጥ የነበረ ነው ጢሞቴዎስ። ነገር ግን ቅዱስ ጳውሎስ ከመድረሱ በፊት በዚያ የነበሩ ክርስቲያን ወንድሞች ስለዚህ ስለ እውነተኛው ክርስትና ስለ ክርስቶስ መሲህነት ከመሰከሩለት በኋላ ክርስቲያን ሆኖ ነው የጠበቃቸው። ቅዱስ ጳውሎስ ይህንን ታላቅ ወንድም ይዞ በሐዋርያዊ ጉዞ መጓዝ ፈለገ እና በሐዋርያ ሥራ ምዕራፍ 16 ቁጥር 3 ላይ ጳውሎስ ከእርሱ ጋር ይወጣ ዘንድ ወደደ ይላል። ጢሞቴዎስን አብሮት እንዲያገለግል አብሮት ይህንን ጉዞ እንዲጓዝ እንደ ደቀ መዝሙር እንዲያገለግለው ቅዱስ ጳውሎስ ወደደ። በዚህ ምክንያት እዚሁ ምዕራፍ ላይ ቁጥር 3 ላይ ስናነብ በዚያ ስፍራዎች ስለነበሩ አይሁድ ቅዱስ ጳውሎስ ይዞ ገረዘው ይላል። በአንጾኪያ የተቃወመውን ግዝረት አሁን ደግሞ ራሱ ሲፈጽመው እንመለከታለን። በአንጾኪያ አሕዛብን የረበሸ ስለነበረ በሐዋርያት ጉባኤ አስወስኖ መገረዝም አለመገረዝም ጥቅም እንዳልሆነ ጉዳትም እንዳልሆነ ከእምነት ጋራ ከመዳን ጋራ የእግዚአብሔርን መንግሥት ከመውረስ ጋራ የሚያገናኘው ነገር እንደሌለ መስክሮ በአንጾኪያ አሁን ደግሞ ቅዱስ ጳውሎስ ሲላስን ራሱ ገረዘው ይላል። የአይሁድን ሥርዓት ፈጸመ። ይሄ ሐዋርያዊ ጥበብ ይባላል። ሐዋርያት ጥበበኞች ናቸው። ሐዋርያዊ ተልእኮ ጥበብ ይጠይቃል። ምክንያቱም ሐዋርያዊ ተልእኮ ነፍስን ማትረፍ ስለሚያስቀድም፣ ማዳንን ስለሚያስቀድም፣ የጠፋ መፈለግን ስለሚያስቀድም አንዳንድ ጊዜ ለዚህ ለባህል ይሸነፋል። ሐዋርያዊ ተልእኮ ይሸነፋል። እኔ አንድ ጊዜ አስታውሳለሁ ወደ ኬንያ ጠረፍ አካባቢ ደቡብ ውስጥ
የዛሬ 10 ዓመት ምናምን አካባቢ ለማገልገል ሄድኩኝና በጀልባ ተሻግሬ ነው በጣም ሩቅ ነው እና የሄድኩበት አካባቢ ስደርስ እንግዳ ተቀባዮች ናቸው ተቀበሉኝና ምንድነው ያደረጉት እንጀራ አቀረቡና ወጡን በፖፖ ነገር ይዞት መጡ አሁን እናንተ ዝም ብላችሁ አስቡት ከባድ ነው ይሄ ዝም ብሎ ሲታሰብ አይደለ እዚህ እኛ ምክንያቱም እኛ አካባቢ ምናውቀው ይሄንን መገልገያ ለሌላ አገልግሎት እንደሚውል ነው ምናውቀው እዚያ ደግሞ ለኬንያ እነሱ ደግሞ በዚህ እንዲ አይነት አገልግሎት ስለማይፈጽሙ ቃው ንጹህ ነው ከኬንያ የሚሻገር ነው እና ለማጀት ይተቀሙበታል ሳይኮሎጂ ግን ለመቀበል ይቸገራል በጣም እና በጉዞ ውስጥ የሚገጥም ነው ማለት ነው አሁን አልበላም ብል ይሄንን ወንጌል ሊሰሙ አይሰሙም ንቆናል ብለው ነው የሚያስቡት አያችሁ ማንነታችንን አልተቀበለም ብለው ነው የሚያስቡት እና ሐዋርያዊ ተልእኮውን ይፈልጋል መምሰል ይፈልጋል እነሱን መምሰል ይፈልጋል ይሄ በሰለስቱ ምዕትም ተደንግጓል ለእመሆር ከሀገረ ባዕድ ኩን ከማሆሙ ወብላ ምስለሆሙ ወደ ባዕድ አገር ለሐዋርያዊ ተልእኮ አገልግሎት ስትወጣ እንደነርሱ ሁን ከነርሱም ጋር አብረ ብላ ያስገድዳል በዚህ ቅዱስ ጳውሎስ በጣም ጥበበኛ ነበረ ብርቱ ሐዋርያ ነው ስለዚህ ምን አደረገ ስለ አይሁድ እንቅፋት እንዳይሆኑበት የታላቁ ተልእኮ እንቅፋት እንዳይሆኑበት ባህላችንን ስርዓታችንን ጣሰ እንዳይሉት በፊት ለፊታቸው ጢሞቴዎስን ገረዘው ይሄንንም ፈጽሞላቸው ግን አልተውትም ቅዱስ ጳውሎስን ይከተሉት ነበር አይሁድ አልተውትም በሁለተኛም ጉዞ በጣም ብዙ ይከተሉት ነበር ና እንቅፋት እንዳይሆኑ ስለዚህ ቅዱስ ጳውሎስ ጢሞቴዎስን እንዲካደረገ በኋላ በዚያ አካባቢ ጥቂት አስተምሮ በደርቤንና በልስጥራን ሐዋርያት የወሰኑትን ውሳኔ ሐዋርያትና ቀሳውስት የወሰኑትን ውሳኔ ስርዓታቸውን እንዲጠብቁ አስተምሯቸው ይሄንን ትእዛዝ ሰጥቷቸው መመሪያ ሰጥቷቸው ነው የተሻገረው በዚህ ምክንያት በደርቤንና በልስጥራን የነበሩት ክርስቲያኖች በሃይማኖት እየበረቱ ሄዱ ይላል መጽሐፍ ቅዱስ በሃይማኖት እየበረቱ ሄዱ በቁጥርም ዕለት ዕለት እየበዙ ይሄዱ ነበር ይላል ከቅዱስ ጳውሎስ ጥበብና የሐዋርያዊ ጥበብና ፍቅር አንፃር የክርስቲያኖች ቁጥር በየቀኑ እየጨመረ የሚድኑ ነፍሳት ቁጥር እየጨመረ ይሄድ ነበር ይለናል ቅዱስ ሉቃስ በዚህ በሐዋርያት ሥራ እንደጻፈልን ከዚህ ጢሞቴዎስን ተጨማሪ ደቀ መዝሙር አድርጎ ከደርቤንና ከልስጥራን ወደ ገላትያ ወደ ምትባል ሀገር መልእክትም ጽፎላታል ወደ ገላትያ ተሻገሩ ወደ ገላትያ ካለፉ በኋላ እነሱ ሊሄዱ የነበረው አስበውት የነበረው ቤተክርስቲያንን ለማስፋት ስለሆነ ወደ እስያና ቢታንያ ወደሚባሉ አካባቢዎች ነበረ ነገር ግን መንፈስ ቅዱስ ከለከላቸው እንዳይሄዱ ወደ አሰቡበት እንዳይጓዙ ቅዱስ ጳውሎስ ወደ አሰበበት እንዳይሄድ መንፈስ ቅዱስ ከለከለው እንዲህ ይላል የሐዋርያት ሥራ ምዕራፍ 16 ቁጥር 7 ላይ በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርጊያና በገላትያ ሀገር አለፉ በሚስያም አንጻር በደረሱ ጊዜ ወደ ቢታንያ ይሄዱ ዘንድ ሞከሩ የኢየሱስን መንፈስ አልፈቀደላቸውም ይላል ዳግመኛ ከለከላቸው እስያን ትተው ቢታንያም ሊሄዱ ሲሉ የኢየሱስ መንፈስ ከለከለን ይላል ቅዱስ ጳውሎስ በዚህ ምክንያት በሚስያ በኩል ወደ ሳሞትራቂያ የምትባል ደሴት አለች ወደዚያ ደሴት እና ጢሮአዳ ወደምትባል አካባቢ ወረድን ይላል ወደዚያ ወረድን እዚያ ሲወርዱ ነው መንፈስ ቅዱስ ወደ እስያና ቢታንያ እንዳይሄዱ ለምን እንደከለከላቸው የገባቸው ለምን እንደከለከላቸው አንዳንዴ ከቅዱስ ጳውሎስው ምን እንማራለን አንዳንዴ እግዚአብሔር የሚከለክለን ነገር በጊዜው እስኪመለስልን ድረስ እግዚአብሔርን መቃወም እንደሌለብን እንማራለን ሲከለክለን እግዚአብሔር አልተቃወመም ለምን ከለከልከን አላሉም ሲከለከሉ መንገዳቸውን ሄዱ አሁን ግን ጢሮአዳ ሲደርሱ መልሱን አገኙት ቅዱስ ጳውሎስ በጢሮአዳ ራእይ ተመለከተ ራእይ አየ እና የተመለከተው ራእይ አንድ ሰው ራቁቱን ቆሞ ራቁቱን የቆመ መስሎ ልብስ የሚፈልግ መስሎ ተሻገርና እርዳን እያለ ሲጮህ ተመለከተ ራእዩን ታየ
መጽሐፍ ቅዱሱ ምን ይለናል? ራእይም ለጳውሎስ በሌሊት ታየው፣ አንድ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር ይላል። በዚህ ምክንያት ነው ራእዩን ካየ በኋላ ወደ መቄዶንያ ልንወጣ ፈለግን አለና ምክንያቱን ሲናገር እንዲህ ይላል፣ ወንጌል እንሰብክላቸው ዘንድ እግዚአብሔር እንደጠራን መስሎናልና ወደ እስያ የከለከለን የነዚህን እርቃን መሸፈን እንድንችል ነው። አያችሁ እና በጣም ብዙ ስራ ብርቱ ስራ የሚሰሩበትን አካባቢ ነው መንፈስ ቅዱስ ያመለከታቸው። መቄዶንያ የምትባለው የአሁኑ ሰሜን ግሪክ አካባቢ የምትገኝ ናት። ወደዚህ እንድንሻገር አዘዘን። ስለዚህ ከጢሮአዳ ተነስተው ወደ ሳሞትራቄ፣ ከዚያ በማግስቱም ወደ ናፖሊ የሚባል በመርከብ ሄዱ፣ ተጓዙ። ከዚያ ፊልጵስዩስ ደረሱ። ፊልጵስዩስ የመቄዶንያ ናት፣ የሰሜኑ ግሪክ ዋና ከተማ ናት ፊልጵስዩስ። እና በዚያ አንድ ወንዝ አካባቢ የጸሎት ስፍራ የት ነው ብለው ሲጠይቁ ብዙ ጊዜ የሚጸልዩት አይሁድ የሚጸልዩበት አካባቢ ስለሆነ አይሁድ የሚጸልዩበት ምኩራብ ቤት አካባቢ ይገኛል ብለው ጠይቀው ወደ አንድ ወንዝ አካባቢ ሲመሯቸው ወደዚያ ወንዝ አካባቢ ለመጸለይ ሲሄዱ ብዙ ሴቶች ተሰብስበዋል። እና ለተሰበሰቡ ሴቶች ወንጌልን ሰበኩላቸው። ያኔ ወንጌል ከሰበኩላቸው ከዚያ ሴቶች መካከል ልዲያ የምትባለውን አንዲት ሴት አገኙ ቅዱስ ጳውሎስ። ብዙ ጊዜ እንደምትማሩት ኢትዮጵያውያን አሁን ሊዲያ የሚል ስያሜ፣ የሊዲያን ጉልበት ተመልከቱ፣ በጣም ይደንቃል። ሊዲያ በቅዱስ ትምህርት ያመነች ሴት ናት። 2000 ዘመን ተሻግሮ ኢትዮጵያውያን እንኳን ስሟን እንድንጠቀሙ አድርጎናል። አስደናቂ ሴት ናት። እግዚአብሔር የሊዲያን ልብ ከፈተላት። ነጋዴ ናት ሴቲቱ። ለንግድ ነው የወጣችው፣ የገበያ ቀን ነው። ድንገት ግን ቅዱስ ጳውሎስ ለሴቶች ሲመሰክርላቸው ለንግድ እያለፈች ሳለ እሷ ክርስትናን አተረፈች። እና ቅዱስ ጳውሎስ የሚናገረው ምን አለች? ይህ የእግዚአብሔር ድምፅ ነው አለች። የማን ድምፅ ነው አለች? የጳውሎስ ነው አላለችም። የእግዚአብሔር ድምፅ ነው። የሲላስ ነው አላለችም። በኩል የሚናገረው እግዚአብሔር ነው አለች። የእግዚአብሔር ድምፅ ነው አለች። ከፈተላት። ተማረች። ከተማረች በኋላ እርሷ ከነ ቤተሰቦቿ ተጠመቀች። በፊልጵስዩስ ከነ ቤተሰቦቿ ተጠመቀች። ከተጠመቀች በኋላ ክርስቲያን ከሆነች በኋላ እንዲያቸው ሐዋርያትን በጌታ እንዳመዳቸውልኝ ወደ ቤቴ ገብታችሁ ኑሩ ብላ ቤቷን የወንጌል ቤት እንዲያደርጉት ፈቀደችላቸው። ክርስትና የሚሰብኩ ያጠምቁበት የሚያቆን ለመቅደስነት ቤቷን ለመስጠት ፈቀደችላቸው ልዲያ። ከዚህ ሊዲያና ቤተሰቦቿን አተረፉ። ከዚያ በኋላ በዚያው ወቅት ለአገልግሎት ሲጓዙ አንዲት ሴት እንደ ሊዲያ ያለችው ቤቷን ለወንጌል ለመስጠት ወሰነች። ከዚያ ግን አንዲት የሟርተኝነት መንፈስ ያለባት ሴት ደግሞ ይላል ሥራ ምዕራፍ 16 የነበረባትና ለጌቶቿ የምትጠነቁል ሴት ናት። ጠንቋይ ናት። ገንዘብ የምታመጣው ብዙ ገንዘብ ጥቂት እየተቀበለች እያበዛች በምታት በላይዋ ላይ ሰይጣን እየሰራባት የነበረች ሴት ናት። እና ይቺ ሴት ግን ቅዱስ ጳውሎስና ሲላስ ወንጌል ለማስተማር ሲጓዙ ከኋላቸው እየተከተለች ትጮሃለች። እና ምን እያለች ነው የምትጮኸው? እየተቃወመች አይደለም። የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው እያለች ትጮሃለች። የመዳንን መንገድ የሚነግሯችሁ የልዑል አምላክ ባሪያዎች ናቸው። የምትናገረው ቃል እውነት ነው። በጣም ያደረገች ይላል መጽሐፍ ቅዱስ። በዚህ ምክንያት ቅዱስ ጳውሎስ ግን በዚህ ተቸገረ ይላል። አያችሁ፣ ምስክርነት የምትሰጥበት መንገድ ወንጌሉን የሚረብሽ ሆነ፣ አገልግሎቱን የሚረብሽ ሆነ። ይህችን ሴት እየጮኸች እንድትመሰክር የሚያደርገው ሰይጣን ነው። ሰይጣን ሁለት ዓላማዎች ነበሩት ይህችን ሴት የሚያስጮህበት። የመጀመሪያው አንደኛው ተአማኒነትን ለማግኘትና ተከታይ ለመጨመር ነው። የነ ቅዱስ ጳውሎስ ሲመሰከርለት አይቃወመኝም፣ ዝም ይለኛል። ስለዚህ በዚህ ምክንያት ክርስቲያኖች እንኳን ቢሆኑ ይከተሉኛል በዚህ ምስክርነት ብሎ አሁን ሰይጣን የሚያደርግ ተመልከቱ። አጥማቂዎች ምናምን አካባቢ ዝም ብላችሁ ስትሄዱ እናደርጋለን የሚሉ ሰዎች አካባቢ ስትሄዱ
ምንም ያደርገው ሰይጣን መጀመሪያ የምንወደውን ጻድቅ ይጠራል። ሰውየው እንዲጠራ ያደርገዋል። የምንወዳት ወይ ድንግል ማርያምን ወይ ሚካኤልን ወይ አደገኛ አይ ማርያምን እየጠራ አይደል እንዴት ይዋሻል እንላለን እኛ ማለት ነው። ሞኞች ከሆን እንላለን። ይሄው ሚካኤልን እየጠራ በሚካኤል ስም አይደል እንዴ ይላሉ ብዙ ሰዎች። አይ ጀርባው ግን ሌላ ነው ዓላማው ሌላ ነው። እዚህ አንዱ ለቅዱስ ጳውሎስ የመሰከረበት ምክንያት ሰይጣን ይሄንን ነው ታነት ከክርስትና አማኞች ዘንድም ለማግኘት ነው። ሁለተኛው ደግሞ ወንጌሉን ማወክ ነው፣ የሚድኑ ሰዎች እንዳይኖሩ። ስለዚህ ቅዱስ ጳውሎስ በዚህ ምክንያት ተቸገረ በጣም እና ምን አለ ቅዱስ ጳውሎስ ዘወር አለና ይላል ወንጌሉ ማነው የሐዋርያት ሥራ ስታነቡ ቅዱስ ጳውሎስ ዘወር አለና መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ አለው። በዚያም ሰዓት ወጣ። ቀጠሮ አልሰጠም። በዚያ ሰዓት ወጣ። በዚያ ሰዓት የዚህ ዘመን አጥማቂዎች እንደምታውቁት የሚያደርጉት ልክ እንደ ሐኪም ቀጠሮ ነው የሚሰጡት። በመናስወጣው ምንሸኝህ በ21 ነው ይላል። እናንተ ባንድ ሄዳችሁ የእግዚአብሔር ጸጋ ከሆነ 21 ቀን እንዲጫወትብን ለምን ይፈቅድልናል? ሰይጣን ለያችን ላይ ለምን ይፈቅድልናል? የእግዚአብሔር ጸጋ ነው ይሄ። በዚያው ሰዓት ወጣ ይላል ጋኔኑ። በዚህ ምክንያት ግን ጋኔኑን በማውጣቱ ምክንያት ተበሳጩ ሰዎች። ገንዘብ የሚተርፍላቸው እየጠነቆለች ብዙ ብር የምታመጣ ስትሆን የምትጠነቁልበት መንፈስ ከሷ ሲወጣ ተበሳጩ። የትርፋቸው ተስፋ ተወሰደባቸው። ስለዚህ ያ ገንዘብ ስለጣማቸው ያልደከሙበት ብር ስለጣማቸው ቅዱስ ጳውሎስና ሲላስን ይዘው እየጎተቱ ወደ ገበያ በሹማምንት ፊት አቆሟቸው እየጎተቱ እንደ በግ እና ወደ ገዢዎች አቅርበው ምንድነው ያሉት? እንዲህ አሉ። ወደ ገዢዎች አቅርበው እነዚህ ሰዎች አይሁድ ሆነው ከተማችንን እጅግ ያናውጣሉ፣ እኛም የሮሜ ሰዎች ሆነን ቀበላቸውና እናደርጋቸው ዘንድ ያልተፈቀደልንን ልማዶች ይናገራሉ። ሮማውያን ያለመዱትን አይሁድ ናቸው አሉ። ባለፈው ጊዜ ነግሬያቸዋለሁ። ቅዱስ ጳውሎስ ሮማዊ ዜግነትም ነበረው። እነሱ አያውቁም ይሄንን። ሮማዊነትም ነበረው። አይሁድ ነው ብለው በዘረኝነት ከሰሱት። መጀመሪያ ዘሩን አንስተው ቆጥረው ለምን ሮማውያን ባለስልጣናት እንዲጨክኑበት ማለት ነው ከሰሱት። ህዝቡም አብረው ተነሱባቸው በዚህ ምክንያት። ከዛ ገዢዎች ውሳኔ ወሰኑ። ልብሳቸውን ገፈው በበትር እንዲደበደቡ አዘዙ እና ጋኔን በማውጣታቸው ምክንያት ጳውሎስና ሲላስ በአደባባይ በበትር ተደበደቡ። ብዙ ከደበደቧቸው በኋላ ወደ ወህኒ ጣሏቸው። ለወህኒ ጠባቂው ትእዛዝ ሰጡት። የወህኒ ጠባቂው ተጠንቅቆ እንዲጠብቅ፣ ህዝብ የሚያውኩ ናቸው፣ ስለዚህ ተጠንቅቀ ልጠብቅ ይገባል የሚል ትእዛዝ ተሰጠው። የወህኒ ጠባቂ ተጠንቅቆ እንዲጠብቃቸው ስለታዘዘ ምንድነው ያደረገው? በወህኒው ሁለተኛ ክፍል ውስጥ አስገብቶ ከግንድ ጋር ጠረቃቸው ይላል መጽሐፍ ቅዱስ። ከግንድ ጋር አንደኛው ክፍል እንኳን ቢያመልጡ ሁለተኛው ክፍል ላይ ደርሰባቸዋል በሚል ማለት ነው። እዚያ ጠርቆ አሰራቸው። በመንፈቅ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበረ። መታሰራቸውን ረስተው ይዘምራሉ። አንድ ነገር ገብቶታል ቅዱስ ጳውሎስ። እንዲህ ያሉ መከራዎች ሲገጥሙ በዛ መከራ ውስጥ እግዚአብሔር ምን ስራ አለው? በእኔ ላይ ምንድነው የሚሰራው እግዚአብሔር? በእኔ ቤተክርስቲያን የምታተርፈው ምንድን ነው? የቅዱስ ጳውሎስ ሁልጊዜ ይሄ ጥያቄው ነው። ስለዚህ አላማረረም። በመታሰሩ እስር ቤት ውስጥ ሆኖ ይዘምራል፣ ዝማሬ ያሰማል። እና መጽሐፍ ቅዱሱ ምንድነው የሚለው? ድንገትም የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ ይላል። ከዝማሬው የተነሳ በዚያ ጊዜ ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ። እና የወህኒው ጠባቂ ከእንቅልፉ ሲነቃ እስር ቤቱ በርቷል፣ በሮቹ ተከፍተዋል። ዘበኛው እስረኞቹ ያመለጡ መስሎት ባለስልጣናቱ አይለቁኝም ብሎ ሰይፍ አንስቶ ራሱን ሊያጠፋ ሲል ቅዱስ ጳውሎስ ጮኸ። በራስ ላይ አንዳች እንዳታድርግ ሁላችን በዚህ ያለን አለ። በሩ ተከፈተልን እንጂ ሰንሰለታችን ተበጠሰልን እንጂ እኛ አልወጣንም፣ በዚህ ያለን አለን። ይህን ሲል ቅዱስ ጳውሎስ እንዲህ ሲል ዘበኛው መብራት ለምኖ እየሮጠ ገብቶ ጳውሎስና ሲላስ ፊት ተደፍቶ ሰገደላቸው። እውነተኞች እንደሆኑ አውቆ ሰገደላቸውና ከዚያ ምን አለ? ጌቶቼ ሆይ እድን ዘንድ ምን ላድርግ ብሎ ጠየቃቸው።
ለካ አያችሁ ወደ እስር ቤት እግዚአብሔር የወረወራቸው የእስር ቤቱን ጠባቂ የራሱ ለማድረግ ነው ማለት ነው። የራሱ ለማድረግ ምን ላድርግ አላቸው። በጌታ በኢየሱስ ክርስቶስ ቢያምን እርሱና ቤተሰቦቹ እንደሚድኑ ነገሩት። ይሄን ነገሩት። ለእርሱና በቤቱ ላሉት ሁሉ የእግዚአብሔርን ቃል ነገሯቸው። በሌሊትም በዚያ ሰዓት ወስዶ ቁስላቸውን አጠበላቸው። ማታ አስሯቸው የነበረ ዘበኛ ጠዋት ቁስላቸውን አጠበላቸው። ደቀ መዝሙራቸው ሆነ። በዚያው ሰዓት ከቤተሰቦቹ ጋር ተጠመቀ። ከቤተሰቦቹ ጋር ከተጠመቀ በኋላ ወደ ቤቱ ወስዶ ማዕድ አቀረበላቸው። ከዚያ ምን ይላል መጽሐፉ? በእግዚአብሔርም ስላመነ ሐሴት አደረገ፣ ደስ አለው፣ ተደሰተ። ከዚያ ምን አደረገ? ወደ እስር ቤት መልሰን አሉት። እንዳትጠየቅ አንተ ለቃቸዋል ተብለ ወደ እስር ቤት መለሳቸው። አሳምነው አጥምቀው ቤተሰቦቹን አክብረው ክርስቲያን አድርገው ተመልሰው እስር ቤት ገቡ። በማግስቱ ግን ገዢዎቹ እነዚያን ሰዎች ፍታቸው ብለው ትእዛዝ ላኩ፣ ሎሌዎቻቸውን ላኩ ይላል መጽሐፍ። እና ሲልኩ እሱም መጥቶ ምን አላቸው? ተደሰተ ይፈቱ በመባሉ እና መጥቶ በሰላም ሂዱ እንድትፈቱ ገዢዎቹ እንድትፈታችሁ ፈቅደውልኛልና በሰላም ሂዱ አላቸው። ያኔ ቅዱስ ጳውሎስ ምን አለ? አንሄድም አለ። ምክንያቱም እኛ አለ የሮሜ ሰዎች ስንሆን ያለ ፍርድ በሕዝብ ፊት ደብድበው ወህኒ ጣሉን፣ አሁንም በስውር ይጥሉናልን? አንወጣም አሉ። ዘበኛው መልእክት ላከ። የሮሜ ሰዎች መሆናቸውን ሲሰሙ ገዢዎቹ ደነገጡ። ምክንያቱም የሮም ዜግነት ያላቸውን ደብድበው በእስር ቤት መጣል ያለ ወንጀላቸው መጣል የሚያስጠይቅ ስለሆነ ሮማውያንን የሚያስነሳባቸው ስለሆነ ገዢዎቹ ደነገጡና መጥተው ራሳቸው እስር ቤት ውስጥ መጥተው ለመኗቸው እንዲወጡ። ከወህኒ ወጥተው ከተማውን ጥለው እንዲሄዱ ለመኗቸው። በዚህ ምክንያት ከወህኒ ቤት ወጥተው ወደ ሊዲያ ቤት ገቡ። በሊዲያ ቤት ብዙ ክርስቲያኖች ተሰብስበው አገኙ። አያችሁ፣ እነርሱ ባይገቡም ሊዲያ በወሰነች ውሳኔ የብዙ ክርስቲያን ወንድሞች ቤት አድርገው ነበር ቤቷን። እና ብዙ ክርስቲያኖች በዛ አገኙ። ወንድሞችንም ባዩ ጊዜ አጽናኗቸውና ሄዱ ይላል። በፊልጵስዩስ ይህን ተልእኮ ከፈጸሙ በኋላ ከዚያ ተሰሎንቄ ባል ሀገር ተጓዘ ቅዱስ ጳውሎስ። ይህንን ከሰራባቸው በኋላ ቤተ መሰረቱ በኋላ ወደ ተሰሎንቄ ተሻገረ። መጽሐፉ እንደሚነግረን አንድ 3 ከተሞችን አካባቢ ሄዶ ከዚያ ተሰሎንቄ ደረሱ። በዚያ የአይሁድ ምኩራብ ነበረ። ቅዱስ ጳውሎስ ሁልጊዜ የሚያደርገው በገባ የአይሁድ ምኩራቦች አሉ። ቤተ ጸሎት ነው ምኩራብ። የአይሁድ ስርዓት የሚፈጸምበት ነቢያቱ ትንቢት የሚነበብበት ነው። ስለዚህ ቅዱስ ጳውሎስ ቀጥታ ትንቢቱን በመሲሁ እንደተፈጸመ የራሳቸውን መጽሐፍ እያነሳ ያስተምራል። የኢየሱስ ክርስቶስን ሞትና ትንሣኤ ያስተምራል። አይሁድ ለዚህ ነው ጠላት የሚሆኑበት የነበረው በብዛት። እዚህ ዛ ምኩራብ ሄደ። ለ3 ሳምንት ካስተማረ በኋላ በጣም ብዙ ሰዎች ተረድተው ከግሪክ ሰዎች ከከበሩ ሴቶችም ይላል መጽሐፍ። የከበሩ ሴቶችም ይላቸው የመሳፍንቱ የመኳንንቱ ሚስቶች ለቤተ መንግስቱ ቅርብ የሆኑትን እነዚህ ሳይቀሩ አመኑ። ባለጸጎችን አመኑ። በዚህ ምክንያት አይሁድ ግን ከስራ ፈቶች ክፉ ሰዎችን አመጡ። እስቲ ከስራ ፈቶች በሉ እስቲ። ይገርም። ከስራ ፈቶች ክፉ ሰዎችን አመጡ። ከዛ ህዝብንም ሰብስበው ከተማውን አወኩ። ወደ ህዝብም ያወጧቸው ዘንድ ፈልገው እያስወጣለ አሳምኖት ወደ ነበረ ሰው በቅዱስ ጳውሎስ ምትክ ኢያሶንንና ከወንድሞች አንዳንዶችን ወደ ከተማው አለቆች ጎትተው ዓለምን ያወኩ እነዚህ ወደ እነዚህ ደግሞ መተዋል፣ በቤታቸው ተቀብለዋቸዋል። ኢያሶን የተባለው ሰው ተቀብሏቸዋል። እነዚህም ሁሉ ኢየሱስ የሚሉት ሌላ ንጉሥ አለ እያሉ የቄሳርን ትእዛዝ ይቃወማሉ ብለው ጮሁ። ህዝቡና የከተማው አለቆችን በሰሙ ጊዜ ታወኩ። እነዚህ የተያዙትን ሰዎች ተደብድበው በዋስ እንዲለቀቁ አደረጓቸው። ጳውሎስንና ሲላስን ግን በሌሊት ወደ ቤርያ ሰደዷቸው፣ አይሁድ እንዳያገኟቸው። እና ወንጌል የሰበኩት እንደዚህ ሲሳደዱ ነው ማለት ነው። ቤተክርስቲያንን ያሰፉት ሲሳደዱ ነው። ሁልጊዜ ውለታ በኋላ ከተማ የሚወጡት ገፍተው ነው፣ ተገፍትረው ነው፣ ተገርፈው ነው ማለት በተለይ ቅዱስ። ስለዚህ ቤርያ ወደምትባል አስተማረ። መጽሐፍ ቅዱሱን ገብታችሁ በጣም የሚገርመው
ቤሪያ ግን ሲገቡ እዚያ ያሉት አይሁድ ይላል ቅዱስ ሉቃስ ከተሰሎንቄ ይልቅ ልበ ሰፊዎች እና ቅዱስ ጳውሎስ ሲያስተምር ያስተማረውን ከነቢያት ትንቢት እየጠቀሰ ስለሚያስተምር መጻሕፍትን በመመርመር ያመሳክሩ ነበር። አስተዋዮች መቃወም ይልቅ የተማሩትን እያመሳከሩ በቅዱሳት መጻሕፍት እውነት ብሉይ ኪዳን መሲሁን ያውቀዋል ወይ ይሄንን እያመሳከሩ ምክንያት በሙሉ ፈቃድ ተቀበሉ አይሁድ በቤሪያ እና ከአይሁድም ከግሪክ ከባለጸ በጣም ብዙ ሰዎች አመኑ በጣም እና በተሰሎንቄ ያሉት አይሁድ ጳውሎስ በቤሪያ ደግሞ እንዳስተማረ ባወቁ ጊዜ ከተሰሎንቄ ያባረሩት ባወቁ ጊዜ ወደዚያው መጡና ህዝቡን አወቁ እንደገና ሌላ ከተማ መጥተው ቤሪያ የተቀበለውን ያመነውን ህዝብ የተጠመቀውን ህዝብ አወቁት ሰይጣን ሁሉ ጊዜ የሚጠቀመው ሰዎችን ነው ብዙ ጊዜ አወቁት እና ወንድሞችን ጳውሎስ ድረስ እንዲሄድ ሰደዱት አሁንም ከዛ ወደ አቴና ደረሰ ሲላስና ጢሞቴዎስን እዚያው ቀሩ ጳውሎስ አቴና ወደምትባል ሀገር ገባ እና የሸኙትን ሰዎች ነግሯቸዋል ጳውሎስና ሲላስ ፈጥነው እንዲመጡ በአቴና ጠብቃቸዋለሁ ይሄን ትእዛዝ ነገሯቸው ብሎ ነገራቸው እሱ እነሱን እየጠበቀ ሳለ አቴና ውስጥ ግን ምን ተመለከተ ጣዖት አምልኮ በጣዖት አምልኮ ተጥለቅልቃ ተመለከተ በጣም በብዙ ጣዖታት በብዙ እና መጽሐፉ ምን ይላል በጣዖታት መሞላቷን ተመልክቶ መንፈሱ ተበሳጨበት ይላል የቅዱስ ጳውሎስ ተበሳጨበት በዚህ ምክንያት በምኩራብ ከአይሁድና እግዚአብሔርን ከሚያመልኩ ሰዎች ጋር ይነጋገር ነበር በገበያ ከሚገናኛቸው ጋር ይነጋገር ነበር ከፈላስፎች ጋር በተለይ ግሪክ እንደሚታወቀው እና አርስቶትል እና ፕሉቶ እና ያጠቃት እና በአመክንዮ በምክንያት ብቻ ነው ማግኘት የምንችለው በቁፋሮ ነው ብሎ የሚያስቡ ከነዚህ ፈላስፎች ጋር ሳይቀር ቅዱስ ጳውሎስ ይገናኝ ነበርና በትምህርቱ ብዙዎቹ ተገረሙ ይላል መጽሐፍ ቅዱስ እና አንዳንዶቹ ምን ይሉ ጀመረ ከፈላስፎቹ ይህ ለፍላፊ ምን ሊናገር ይወዳል እንደ ለፍላፊም እንደ እብድም የቆጠሩት ነበሩ በዚህ ደግሞ እና ምንድን ይናገራል ሌሎቹ ደግሞ የኢየሱስንና የትንሣኤን ስለሰበከላቸው አዲሶችን አማልክት እያስተዋወቀን ነው በጣም አዲስ ነገር ይወዳሉ ግሪካውያን ስለዚህ እስካሁን ያሉት አማልክት ልክ እንደ ልብስ ነው የሚቀይሯቸው ዝም ብለው እና ይሄ እስካሁን ያሉ አማልክት አልጠቀሙንም ስለዚህ አዲሱን አማልክት እያስተዋወቀን ነው አዲሶቹን ሰምተነው ከገባን እንቀበለዋለን የሚሉ ደግሞ ግማሽ ተፈጠሩ እና ይሄ አዲሶቹን አማልክት የሚያወራ ይመስላል አሉ የተወሰኑት አንዳንዶቹ እብድ ነው አሉ ከዚህ ይዘውት እነዚህ አዲሶቹን አማልክት የሚያወራ ይመስላል ያሉት ይዘውት ቅዱስ ጳውሎስን ይሄ የምትናገረው አዲስ ትምህርት ምን እንደሆነ እናውቅ ዘንድ ይቻለናልን ብለው ጠየቁት በጆሮ እንግዳ ነገር እንግዳ ሰማናል እንግዲህ ነገር ምን እንደሆነ እናውቅ ዘንድ እኛ እንፈቅዳለንና አስተምረን አሉት አንፈቅዳለን ብለው አሪዮስፋጎስ ወደ ተባለ አደባባይ ወሰዱት አሪዮስፋጎስ የወሰዱት አዳዲስ ነገሮች የሚነገሩበት አደባባይ ነው ፈላስፎች የሆነ አገኘን ብሎ የሚያስቡትን አዲስ ጥበብና ፍልስፍና ለማወጅ የሚመጡት እዚህ አሪዮስፋጎስ አደባባይ ነው ስለዚህ በአሪዮስፋጎስ አንተም እንደሌሎቹ ፈላስፎች ይህንን አዲስ ትምህርትን በዚያ ታስተዋውቃለህ ብለው ወሰዱት ለቅዱስ ጳውሎስ ጠቀመው ይሄ የሐዋርያት ሥራ ምዕራፍ 17 ከቁጥር 18 እስከ 22 እናገኘዋለን በአሪዮስፋጎስ በጣም ሰፊ ትምህርት አስተማረ ቅዱስ ጳውሎስ በጣም ሰፊ ትምህርት እንዲህ አለ የአቴና ሰዎች ሁሉና በዚያ የኖሩ እንግዶች ነገርን ከመናገርና ከመስማት በሌላ ጉዳይ ቅዱስ ሉቃስ አይውሉ ለመስማትና ጓጉተዋል ጳውሎስም በአሪዮስፋጎስ ቆሞ የአቴና ሰው አማልክትን እንደምትፈሩ አውቃለሁ ይፈራሉ በጣም እና ደግሞ የማይታወቅ አምላክ እንደሆነ መሰዊያው ላይ እንዲህ የሚል ጽሑፍ እንደተጻፈበት መሰዊያው ላይ ኤዎስ የሚል ጽፈዋል ምን ማለት ነው ግሪክ ነው ቃሉ የማይታወቅ አምላክ የሚል ነው እና የማይታወቅ አምላክ ብሎ የጻፉበት ዋና ምክንያት ደግሞ ምንድነው አምላክን በመፈለግ ደከምንኛ እና በእኛ ፍለጋ አላገኘንም ስለዚህ
የማይታወቅ አምላክ ብለን ብንጽፍለት እንደው ራርቶ ቢመጣልንና እኔ ነኝ ቢለን ብለው ነው እንደ ሰው እንዲያስተዋውቃቸው ራሱ እንዲህ ቢጠብቁ ናቸው። እና ይሄንን ነገራቸው መሰዊያው ላይ የጻፉትን የምታመልኩትን ግን አለ እኔ ነግራቸዋለሁ። ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና እጅ በሰራው መቅደስ አይኖርም። ባህሪውን እየነገረን ነው። በኋላ እንተረጉመዋለን። እጅ በሰራው መቅደስ አይኖርም። እርሱም ሕይወትንና እስትንፋስን ሁሉንም ለሁሉ ይሰጣልና አንዳች እንደሚጎድለው በሰው እጅ አይገለገልም። ምናልባትም እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰዎችን ወገኖች ሁሉ ከአንድ ፈጠረ። የተወሰኑትንም ዘመኖችና ለሚኖሩበት ስፍራ ዳርቻ መደበላቸው። ቢሆንም ከእያንዳንዳችን የራቀ አይደለም ማለት መለሰ ቅዱስ ጳውሎስ። በሰው እጅ የሰራው መቅደስ አያድርም ማለት ከባህሪው የተነሳ እግዚአብሔር ለሱ የሚበቃው መቅደስ የለም ነው። ሰማይ ዙፋኑ ነው፣ ምድር የእግሩ መረገጫ ነው። ከፍቅሩ የተነሳ ግን ከኛ የራቀ አይደለም ማለት እግዚአብሔር። ስለዚህ በሰራንለት መቅደስ ይመጣል፣ ይገለጣል ከፍቅሩ የተነሳ እና ቀጠለና ምን አለ? ከእናንተ ከባለቅኔዎች አንዳንዶች ደግሞ አለ እኛ ደግሞ ዘመዶቹ ነንና ብለው እንደተናገሩ በእርሱ ሕያዋን ነንና እንንቀሳቀሳለን እንኖርማለን። እንግዲህ የእግዚአብሔር ዘመዶች ከሆንን አለ የእግዚአብሔር ዘመዶች ከሆንን አምላክ በሰው ብልሃትና ሐሳብ የተቀረጸውን ወርቅ ወይም ብር ወይም ድንጋይ እንዲመስል እናስብ ዘንድ አይገባንም። እንግዲህ እግዚአብሔር ያለማወቅን ወራት አሳልፈው አሁን በየቦታቸው ንስሐ እንዲገቡ ሰውን ሁሉ ያዛል አለ። ቀን ቀጥሯልና ምጽአቱን ቀን ቀጥሯልና በዚያም ቀን ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ሊፈርዳለው። ሰው ብሎ የጠራው ክርስቶስን ነው። ሊፈርዳለው። ስለዚህም እርሱን ከሙታን በማስነሳቱ ሁሉን አረጋግጧል። ከሙታን በማስነሳቱ እግዚአብሔርነቱ ከሙታን አስነሳው። የሙታንንም ትንሣኤ በሰሙ ጊዜ ይላል እኩሌቶቹ አፌዙበት። በቃ ተስፋ ሰው በተለይ ፕሉቶ የሚያስቡት በዚህ ምድር ላይ ደስታ ያለው በዚህ ምድር ላይ ነው። ከዚህ ምድር ውጪ ሌላ ደስታ አትፈልግ አለቀ። ስለዚህ ብላ፣ ጠጣ፣ ጨፍር፣ ኑር፣ ሙት አለቀ። ሕይወት እዚያ ጋር በቃል ነው። ቅዱስ ጳውሎስ ግን አሁን ሕይወት ይቀጥላል አለ። ከሞት በኋላ ይቀጥላል አለ ሕይወት። አፌዙበት። እኩሌቶቹ ግን ሁለተኛ እንሰማሃለን አሉት። ተስፋቸውን አጫረው። ትንሣኤ የሚለው ነገር ዳግመኛ እንሰማሃለን እስኪገባናል። ይህንን አስተምሮ ከመካከላቸው ወጣ ቅዱስ ጳውሎስ። አንዳንድ ወገኖች ተባብረው አመኑት። ከነርሱ ደግሞ በጣም አንድ ትልቅ ሰው መጽሐፍ ቅዱስ ምን ይላል? አሪዮስፋጎስ ያለው ፍርድ ቤት ፈራጅ የነበረ ዲዮናሲዮስ ደማሪስ የሚባል ሰው ይሄ እና ዲዮናሲዮስ የሚባልና ሌላ ደግሞ ደማሪስ የሚሏት ሴት ሌላ ሁለቱ እና ብዙዎች ከነርሱ ጋር ነበሩ፣ አመኑ ቅዱስ ጳውሎስን። የተወሰኑት ደግሞ ተቃወሙ። ይሄ ዲዮናሲዮስ የተባለው በቅዱስ ጳውሎስ ካመነ በኋላ ትልቅ ሰው ነው፣ የግሪክ ጥበበኛ ነው፣ ባለስልጣን ነው። ካመነ በኋላ አንድ ትልቅ ኦርቶዶክሳዊ መጽሐፍ የጻፈ ሰው ነው። ከዚያ በኋላ ሐዋርያ ሆኖ ማለት ነው። እሱ በዚህ ተጠርቶ ከዚያ በኋላ ቅዱስ ጳውሎስ የመጀመሪያ ጉብኝቱን በቆሮንቶስ አደረገ። ቤሪያ ጨርሶ ወደ ቆሮንቶስ ተሻገረ። በቆሮንቶስ በዚያ 1 ዓመት ተኩል ቆይቷል ቅዱስ ጳውሎስ። ዓመት ከ6 ወር አካባቢ በጣም ሰፊ ጊዜ በቆሮንቶስ ቆይቷል። በቆሮንቶስ ደግሞ በዚህ በቀላውዲዮስ ቄሳር አማካኝነት ከሮም የተባረሩ አይሁድ ነበሩ በብዛት እና ከነሱ መካከል አቂላና ጵርስቅላ የሚባሉ ባልና ሚስቶች አሉ። እነሱን አገኛቸው። እነሱ እንደርሱ ድንኳን ሰፊዎች ናቸው። ስራቸው ድንኳን መስፋት ስለነበር ከቅዱስ ጳውሎስ ጋር አብሮ መስራት ጀመሩ። ተመሳሳይ ስራ ስለነበራቸው አብሮ መስራት ጀመሩ። በየሰንበቱ ምን ያደርጋል ቅዱስ ጳውሎስ? ከነሱ ጋር እየሰራ በምኩራብ ደግሞ ይነጋገር ነበር፣ በአይሁድ ምኩራብ እና አይሁድና የግሪክ ሰዎችን ያስረዳ ነበር። ሲላስና ጢሞቴዎስም ከመቄዶንያ መጡ። ያኔ እዚያ ያገኙት በቆሮንቶስ እና ሲያገኙት ምንድነው የሚለው ቅዱስ ጳውሎስ? ሲላስና ጢሞቴዎስም ከመቄዶንያ በወረዱ ጊዜ ጳውሎስ ኢየሱስ እርሱ ክርስቶስ እንደሆነ ለአይሁድ እየመሰከረ ይተጋ ነበረ። ሰንፎ አላገኙትም። በዚህ ተደሰቱ። እነዚህ 2 ደቀ መዛሙርት መከራ እንዳላሰለቸው አይተው ተደሰቱ። እዚህ የአይሁድ ምላሽ ግን ለዚህ ትምህርቱ ስድብና ተቃውሞ ነበር። ይሄን እውነት ሲነግራቸው ስድብና ተቃውሞ ያበዙ ነበር። እርሱ ደግሞ ምን አለ? ልብሱን እያራገፈ ደማችሁ በራሳችሁ ነው፣ እኔ ንጹሕ ነኝ፣ ከእንግዲህ ወደ አሕዛብ እሄዳለሁ አላቸው። እሄዳለሁ ማታምኑ ከሆነ እግዚአብሔር ለአሕዛብ ልኮኛል፣ እኔ
ወደሚያምኑት እሻገራለሁ ከእናንተ ደም ግን እኔ ንጹህ ነኝ። ከዚያም ወጥቶ ዮስጦስ ወደሚባል አንድ እግዚአብሔርን ወደሚያመልክ ሰው ቤት ገባ። በምኩራብ አጠገብ ስለነበር የሰውየው ቤት ቅዱስ ጳውሎስ የምኩራቡን አለቃ ከነ ቤተሰቦቹ አሳምኖ አስጠመቀ። የአይሁድ ምኩራብ አለቃ ነው። አይሁዳዊ ነው። የብሉይ ኪዳን አማኝ ነው። መሲህ ገና አልተወለደም ብሎ ይል የነበረ ነው እና ይህንን አለቃ ከነ ሰዎቹ አሳምኖ ወደ ቤተክርስቲያን አመጣ። ከቆሮንቶስ ሰዎችም ብዙ በሰሙ ጊዜ አምነው ተጠመቁ። ከዚያ ይሄ ሁሉ ስራ ሲሰራ እግዚአብሔር በራእይ ተናገረው። እንዲህ አለው፣ ጌታን በሌሊት በራእይ ጳውሎስን እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ፣ ነገር ግን ተናገር፣ ዝምም አትበል፣ ብዙ ሕዝብ አሉኝና አለው እግዚአብሔር። ገና የሚያምኑ ብዙ አሉኝና አትፍራ፣ ተናገር አለው። እዚህ ሆኖ ነው ሁለቱንም የተሰሎንቄ መልእክታት ጽፎ ለተሰሎንቄ ሰዎች የላከላቸው። አንደኛ ተሰሎንቄና ሁለተኛ ተሰሎንቄ መልእክት በዚህ ጊዜ ነው። በዚሁ ጊዜ በቆሮንቶስ ነው ቅዱስ ጳውሎስ የጻፈው። በዚህ ምክንያት 1 ዓመት ከ6 ወር ከቆየ በኋላ አይሁድ በአንድ ልብ ተነሱበት እንደገና እና ጋሊዮስ የተባለ አንድ በአካያ ገዢ የነበረ ሰው በዚህ አካባቢ ገዢ በነበረ ጊዜ አይሁድ በቅዱስ ጳውሎስ ላይ ተነሱበት እና ከሰሱት። ምን ብለው ከሰሱ? አይሁድ እግዚአብሔርን ያመልኩ ዘንድ ሕዝብ ያባብላል። የሚገርም ነው። እግዚአብሔርን ያመልኩ ዘንድ ሕዝብ ያባብላል ብለው ከሰሱት እና ዛሬ አሁን እግዚአብሔርን ማምለክ እንደ ወንጀል ቢታይ አትደነቁ ማለት ነው። ዓለም ብትመለከተው አትደነቁ። እግዚአብሔርን በማምለካችን ኢትዮጵያውያን ኦርቶዶክሳውያን በእኛ ላይ በትር ስለበዛብን አትደነቁ። ዓለም እንዲህ ታምናለች፣ ትቀበላለች። እዚህ እግዚአብሔርን ያምልኩ እያሉ ያባብላሉ ብለው ከሰሱ። ይሄ ጋሊዮስ የተባለው መሪ ግን ምን አለ? ሮማዊ ነው። እሱ እንዲህ አለ፣ በሕጋችሁና በትምህርታችሁ እኔ ፈርድ ዘንድ አልፈቅድምና ለራሳችሁ ተጠንቀቁ አላቸው። አልፈርድም ብሎ አስወጣቸው ከችሎት። እነርሱ ግን የግሪክ ሰዎችም ያመነውን የምኩራቡን አለቃ ደበደቡት። ያመነውን እሱን ደበደቡ። ከዚህ በኋላ ቅዱስ ጳውሎስ ብዙ ቀን ተቀምጦ ወንድሞቹንም ተሰናብቶ በመርከብ ተሻገረ ማለት ነው። ከዓመት ከ6 ወር በኋላ ከዚያ ቅዱስ ጳውሎስ ከአቂላና ከጵርስቅላ ጋራ በጀልባ ተሻገረ። ክንክራውስ የምትባል ኤጂያን ባህር አካባቢ የምትገኝ ናት። ወደዚያ ተሻገሩ። ከዚያ ወደ ኤፌሶን ተሻገረ። አቂላና ጵርስቅላን በዚያ በኤፌሶን ተዋቸው። ከዚያ ሱትቶ በመርከብ ወደ ቂሳሪያ ተሻገረ። በዚያ ለቤተ ክርስቲያን ሰላምታ የመሰረታትን ቤተ ክርስቲያን መጎብኘት ልማድ አለው። ያመኑትን ጎብኝቶ ሰላምታ አቅርቦ ከዚያ መነሻ ወደ ሆነችው ወደ አንጾኪያ ተሻገረ። ወደ አንጾኪያ ተሻግሮ በዚያ ቅዱስ ጳውሎስ ስለት ስለነበረው የሁለተኛው ሐዋርያዊ ጉዞን ጨርሶ ሲመለስ ጸጉሩን ተላጨ። ቅዱስ ጳውሎስ ወደ መነሻውና ሁለተኛው ሐዋርያዊ ጉዞ በዚህ ደመደመ ማለት ነው። ቅዱስ ጳውሎስ ሶስተኛው ሐዋርያዊ ጉዞ ነው ይጀምራል። እሱ በገላትያ የሚጀምር ነው። እሱን በሚቀጥለው ሳምንት እንመለከታለን። እግዚአብሔር አምላካችን የሳምንት ሰዎች ይበለን፣ የሰማነውን በልቡናችን ጽላት ይጻፍብን። የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየን። መጽሐፍ ቅዱሱን አንብቡ። ስትመጡ የሐዋርያት ሥራ ምዕራፍ 16፣ 17፣ 18 ለሳምንት ይበዛል፣ ብዙ አይደለም ማለት። ስለዚህ አንብቡ። አንብባችሁ መምጣታችሁ የበለጠ ለመያዝ ይመቸናል ማለት ነው። እግዚአብሔር ይስጥልን።